ታኅሳስ 19 መልአኩ ቅዱስ ገብርኤልን ለምን እናከብራለን? ውድ የያኖስ ቲዩብ ቤተሰቦች ይሄ የጥያቄዎቻችሁ መልስ የተሰኘው በያኖስ ቲዩብ አማካኝነት ተዘጋጅቶ የሚቀርብላችሁ ፕሮግራማችን ነው። እንግዲህ እስከ መርሃ ግብራችን ፍጻሜ አብራችሁን ቆዩ። ዛሬ መልአኩ ቅዱስ ገብርኤልን ታኅሳስ 19 ለምን እናከብረዋለን? መላእክት ማለት ምን ማለት ነው? ሊቃነ መላእክትስ እነማን ናቸው? የሚሉ መሰረታዊ ሐሳቦችን በዛው አያይዘን የምንመልስ ይሆናል። ውድ የያኖስ ቲዩብ ቤተሰቦች እንግዲህ ቻናሌን ሰብስክራይብ ያላደረጋችሁ በቅድሚያ ቻናሌን ሰብስክራይብ በማድረግ ቪዲዮንም ላይክ አድርጋችሁ በመጀመር አብሮነታችሁን አሳዩኝ። እንደዚሁም ደግሞ የተለያዩ አስተማሪና ቁም ነገር አዘል የሆኑ ቪዲዮዎችን ስለቅ እንዲደርሳችሁ ቪዲዮውን ላይክ አድርጋችሁ ከዛ ደግሞ ሰብስክራይብ ካደረጋችሁ በኋላ የደወል ምልክቷን በመጫን እንግዲህ ቪዲዮ እንዲደርሳችሁ ማድረግ ትችላላችሁ። ቤተሰብ የሆናችሁ ደግሞ ላይክ፣ ሼር እንደዚሁም ደግሞ ያላችሁን ሐሳብ፣ አስተያየት፣ ጥያቄ በኮሜንት ሴክሽኑ ላይ እንግዲህ ማስቀመጥ ትችላላችሁ ማለት ነው። ታኅሳስ 19 መልአኩ ቅዱስ ገብርኤልን ለምን እናከብራለን? መላእክትስ ማለት ምን ማለት ነው? ሰባቱ ሊቃነ መላእክትስ የሚባሉት እነማን ናቸው? በቅድሚያ ታኅሳስ 19 ለምን ይከበራል የሚለውን ከማየታችን በፊት መላእክት ማለት ምን ማለት ነው የሚለውን እንመልከት። እንግዲህ መላእክት ማለት እግዚአብሔርን በቅድስና የሚያገለግሉ ረቂቅ የሆኑ መንፈሳዊ ፍጡራን ናቸው። እንግዲህ መላእክት መልእክትም አድራሾች ናቸው፣ መልእክተኞች ናቸው፣ አገልጋዮችና እግዚአብሔርን የሚያመሰግኑ ናቸው። የቃሉ ትርጉምም እንግዲህ መልእክተኛ ወይም አለቃ ማለት ሲሆን ከሰው ልጆች የተለየ መንፈሳዊ ኃይል አላቸው። ከሰው ወደ መላእክት ከሰው ወደ እግዚአብሔር ከእግዚአብሔር ደግሞ ወደ ሰው እንግዲህ የሚያደርሱ ናቸው መላእክት። የመላእክት ዋና ባህሪያት እንግዲህ አንደኛ መንፈሳዊ ፍጡራን ናቸው። ከሰው ልጆች የተለየ መንፈሳዊ ሕልውና ያላቸው በሰማይ በምድር መካከል የሚንቀሳቀሱ ናቸው። የማይሞቱ ወይም ደግሞ ኢመዋቲያን ናቸው። ሕልውናቸው ዘላለማዊ ሲሆን እግዚአብሔርን ደግሞ ለዘላለም ያገለግላሉ ማለት ነው። ሌላው ደግሞ ፈጻሚዎች ወይም ደግሞ ፈጻሚያነ ፈቃድ ወይም ደግሞ የእግዚአብሔርና የሰውን ፈቃድ የሚያከናውኑ ናቸው። እግዚአብሔር የሚወደውን እግዚአብሔር የፈቀደውን ነገር ሁሉ ያከናውናሉ። ተፈጥሯቸውም ደግሞ ከእሳትና ከነፋስ የተፈጠሩ መሆናቸውን እንግዲህ ቤተክርስቲያን አባቶች ይናገራሉ። በእርግጥ አንዳንድ ሊቃውንት ከእሳትና ከነፋስ ተፈጠሩ ማለት አገልግሎታቸው እንደ ነፋስ የፈጠነ ባህሪያቸው እንደ እሳት የሚያቃጥል የሚለውን ለመግለጽ እንጂ መላእክትስ ከምንም የተፈጠሩ ናቸው የሚለውን ነገር ይጠቅሳሉ። ሌላ የመላእክት ተግባራትን ስንጠቅስ እንግዲህ መላእክት ተግባራት አንደኛ መልእክት ማድረስ ነው። የሰውን ልመና ወይም ደግሞ የሰውን ጸሎት ወደ እግዚአብሔር ያደርሳሉ። እንደዚሁም ደግሞ የእግዚአብሔርን ምሕረትና ጸጋ ወደ ሰው ደግሞ ያመጣሉ ወይም ደግሞ መልእክተኞች ናቸው ማለት ነው። ሌላው ደግሞ አምልኮ ማቅረብ ነው። እግዚአብሔርን በቅድስና በንጽህና ያመሰግኑታል፣ ያመልኩታል፣ ይገዙለታል፣ ይሰግዱለታል ቅዱሳን መላእክት ማለት ነው። ሌላው መጠበቅና መምራት ነው። ቅዱሳን መላእክት ጠባቂ መላእክት ናቸው። ጠባቂ መላእክት በመሆን እንግዲህ ሰዎችን ይጠብቃሉ ማለት ነው። ቅዱሳን መላእክት ጠባቂ ናቸው፣ ተራዳኢ ናቸው። ቅዱሳን መላእክት እንግዲህ የቤተክርስቲያን ገዢዎች ናቸው። ቤተክርስቲያን በአንዳንድ ስሮች ላይ በተለይ በራእይ የቤተክርስቲያን አለቆች ተብሎ ተጠርተዋል። በእርግጥ መልአክ የሚላቸው ካህናትም ወይም ደግሞ የቤተ መቅደስ አለቆችንም መላእክት ይላቸዋል። አገልግሎታቸው የሚላላኩ የሚራዱ ስለሆነ ማለት ነው። ግን የቤተክርስቲያንም ጠባቂ ናቸው። የቃሉ ትርጉም እንዳየነው ከላይ መላእክት መልእክተኛ ወይም ደግሞ ተላላኪ ማለት ነው። ከእርቅ ከሰላም ከበረከት ጋር የተያያዘ ነው። አለቆች በቤተክርስቲያን አስተዳደር ውስጥ ለሚገኙ አመራሮች የሚሰጥ ስያሜ ነው አለቆች የሚለው ሐሳብ ማለት ነው። ግን መላእክትም አለቆች ገዢዎች ናቸው የሚሉን ሐሳብ ግን መገንዘብ ያስፈልጋል። ስለዚህ መላእክት የሚለው ሐሳብና ትርጉም ይሄ ነው። ስለዚህ የመላእክት አሁን ቅዱስ ገብርኤል ስንል የቅዱስ ገብርኤል አገልግሎቱ ይሄ ነው። የቅዱስ ገብርኤል አገልግሎቱ ይሄንን ነው ብለን ነው እንግዲህ የምናብራራው ማለት ነው። ሌላው ሰባቱ ሊቃነ መላእክት የሚባሉት እነማን ናቸው? ያው ከሰባቱ ሊቃነ መላእክት የአንዱ ሊቃነ መላእክት ክብር፣ ግርማ እንደዚሁም ደግሞ ታኅሳስ 19 ለምን ይከበራል የሚለውን መሰረታዊ ሐሳብ ነው እንግዲህ በዚህ ቪዲዮ የምናየው ብለናል። በቅድሚያ ግን ሰባቱ ሊቃነ መላእክት የሚባሉት አቆጣጠራቸውስ እንዴት ነው የሚለውን ነገር እንመለከታለን። እንግዲህ
ስለ ሰባቱ ሊቃነ መላእክት አቆጣጠር በብዙዎች ዘንድ እንግዲህ ብዥታ አለ። ድርሳናትና መጻሕፍትን ግን ስናገላብጥ የምናገኘው መረጃ ዮሐንስ በራእዩ ምዕራፍ 8 ቁጥር 21 ላይ ያያቸውን ሰባቱ አበይት ሊቃነ መላእክትን የትኞቹ እንደሆኑ እንግዲህ እናገኛለን። እኛ በተለምዶ የምናውቃቸው አሉ። ግን ትክክለኞቹ ሰባቱ ሊቃነ መላእክት የሚባሉት አንደኛ ሊቀ መላእክት ቅዱስ ሚካኤል ነው። ሊቀ መላእክት ቅዱስ ሚካኤል በሳጥናኤል ቦታ የተተካ የመላእክት ሁሉ አለቃቸው ነው ቅዱስ ሚካኤል። ሌላው ሁለተኛው ቅዱስ ገብርኤል ነው። እንደምታውቁት ሳጥናኤል በበደለ ጊዜ በያለንበት ጸንተን እንቁም ብሎ መላእክቱን ያረጋጋ መልአክ ነው ቅዱስ ገብርኤል። ለድንግል ማርያም ብስራቱን ያበሰራት መጋቢ አዲስ ተብሏል። ሌላው ሶስተኛው ቅዱስ ሩፋኤል ነው። በማኅፀን ላይ የተሾመ ቅዱስ ሩፋኤል ነው። አራተኛው ቅዱስ ሱሪያል ነው። ቅዱስ ሱሪያል ነው። አምስተኛው ቅዱስ ሰዳካኤል ነው። ሰዳካኤል ነው። ስድስተኛው ቅዱስ ሰላታኤል ነው። ቅዱስ ሰላታኤል ነው። ሰባተኛው ቅዱስ አናንኤል ናቸው። እነዚህ እንግዲህ በተለያዩ ድርሳናትና መጻሕፍት ስናገላብጥ የመላእክቱ የሰባቱ ሊቃነ መላእክት ተብሎ የሚጠሩት ሊቃነ መላእክት እነዚህ ናቸው የሚል ነው የምናገኘው። ይህ የሚታወቅ ዘንድ ደግሞ መላእክት በሶስቱ ከተሞች ተከፍለው የሰፈሩበት ሁኔታ የእያንዳንዱ የነገድ ስምና እንግዲህ በየነገዳቸው የተሾሙት እንግዲህ አለቆች ማን እንደሆኑ እንግዲህ በዝርዝር ማየት ያስፈልጋል ማለት ነው። ስለዚህ ሰባቱ ሊቃነ መላእክት እነዚህ ናቸው ማለት ነው። ሰባቱ ሊቃነ መላእክት እነዚህ ናቸው። ስለዚህ ይሄንን ማወቅ ይሄንን መገንዘብ ያስፈልጋል ማለት ነው። ሌላው በተለምዶ ሰባቱ ሊቃነ መላእክት ተብሎ የሚነገሩት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ልብ በሉ፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል እና ቅዱስ አቁኤል ናቸው በተለምዶ። ነገር ግን ይህ አቆጣጠር ስህተት ነው። ምክንያቱም ፋኑኤል፣ ራጉኤልና ኡራኤል ከ12ቱ ሊቃነ መላእክት ውስጥ ገብተው ይቆጠራሉ እንጂ ዮሐንስ በራእዩ ካያቸው ከሰባቱ አበይት ሊቃነ መላእክት ውስጥ አይቆጠሩም ማለት ነው። ልብ በሉ። በተለምዶ የምናውቃቸው ሰባቱ ሊቃነ መላእክት ተብሎ የሚነገሩት ቅዱስ ሚካኤል፣ ቅዱስ ገብርኤል፣ ቅዱስ ሩፋኤል፣ ቅዱስ ራጉኤል፣ ቅዱስ ኡራኤል፣ ቅዱስ ፋኑኤል እና ቅዱስ አቁኤል ናቸው። እነዚህ ናቸው በተለምዶ ሰባቱ ሊቃነ መላእክት ተብሎ የሚጠሩ ብለን የምናምነው። ነገር ግን ይህ አቆጣጠር ስህተት ነው። ምክንያቱም ፋኑኤል፣ ራጉኤል እና ኡራኤል ከ12ቱ ሊቃነ መላእክት ውስጥ ገብተው ይቆጠራሉ እንጂ ዮሐንስ በራእዩ ካያቸው ከሰባቱ አበይት ሊቃነ መላእክት ውስጥ አይቆጠሩም ማለት ነው። ይልቁንም ከ12ቱ ሊቃነ መላእክት ውስጥ ገብተው ቢቆጠሩ ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል፣ ኡራኤል፣ ሱሪያል፣ ሰዳካኤል፣ ሰላታኤል እና አናንኤል እንዲሁም ደግሞ ኪሩብና ሱራፊ ተደምረው 12 ይሆናሉ ማለት ነው። እንግዲህ ቅዱስ ፋኑኤል፣ ቅዱስ ራጉኤል እና ቅዱስ ኡራኤል የተሾሙት እንዴት ነው ቢሉ ቅዱስ ራጉኤል ሊቀ መላእክት ተብሎ መስከረም 1 ቀን በ12 ሊቃነ መላእክት ታጅቦ ርዕሰ ሰራዊት ተብሎ በሰባቱ ከተሞች ላይ የተሾመ፣ ቅዱስ ኡራኤልም ሊቀ መላእክት ተብሎ ጥር 22 ቀን በ12 ሊቃነ መላእክት ታጅቦ ርዕሰ መላእክት ተብሎ ተሾመ። እንደዚሁም ደግሞ አንዳንድ አባቶች 10 ሊቃነ መላእክት ብለው ሶስቱን ፋኑኤልን፣ ራጉኤልና ኡራኤልን ጨምሮ ይቆጥራሉ። እነርሱም ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል፣ ኡራኤል፣ ሱሪያል፣ ሰዳካኤል እና ሰላታኤል እንደዚሁም ደግሞ አናንኤል ናቸው ብለው እንግዲህ አብረው ይቆጥራሉ ማለት ነው። ልብ በሉ። ቅዱስ ፋኑኤል፣ ቅዱስ ራጉኤል እና ቅዱስ ኡራኤል ተሾሙት ራጉኤል ሊቀ መላእክት ተብሎ መስከረም 1 ቀን ነው በ12 ሊቃነ መላእክት ታጅቦ ርዕሰ ሰራዊት ተብሎ እንግዲህ በሰባቱ ከተሞች ላይ ተሾመ። ቅዱስ ኡራኤልም ሊቀ መላእክት ተብሎ ጥር 22 ቀን በ12 ሊቃነ መላእክት ታጅቦ እንግዲህ ርዕሰ መላእክት ተብሎ ተሾሟል ብለናል። እንደዚሁም ደግሞ አንዳንድ አባቶች 10 ሊቃነ መላእክት ተብሎ እንግዲህ ሶስቱን ፋኑኤልን፣ ራጉኤልንና ኡራኤልን ጨምሮ ይቆጥራሉ ማለት ነው። እነርሱም ሚካኤል፣ ገብርኤል፣ ሩፋኤል፣ ፋኑኤል፣ ራጉኤል እና ኡራኤል ወይም ደግሞ ሱሪያል፣ ሰዳካኤል፣ ሰላታኤል እና አናንኤል ናቸው ብሎ ማለት ነው። እንግዲህ በዛሬው ዕለት ታስቦ የሚውለው እንግዲህ ያው ማለት በታኅሳስ 19 ታስቦ የሚውለው የመላእክት አለቃ ቅዱስ ገብርኤል ነው። ስለዚህ ዛሬ የምንመለከተው ከሰባቱ ሊቃነ መላእክት አንዱ የሆነው መልአኩ ቅዱስ ገብርኤል ነው ማለት ነው። ውድ የአኖስ ቲዩብ ቤተሰቦች
ቪዲዮን ከመቀጠላችን በፊት አንድ ጊዜ ሁላችሁም እስቲ ያኖስ ቲዩብን ሰብስክራይብ በማድረግ በተለያየ ጊዜ ደግሞ የተለያዩ አስተማሪ ቪዲዮዎችን ስንለቅ እንዲደርሳችሁ ደግሞ የደወል ምልክቷን በመጫን ቤተሰብ ይሁኑ። እንደዚሁም ደግሞ ቪዲዮውን ስትመለከቱ ላይክ በማድረግ ያላችሁን ሀሳብ አስተያየት ደግሞ ጥሩ ነው ጥሩ አይደለም የሚለውን ሀሳብ በኮሜንት ሴክሽን ላይ በማስቀመጥ አብሮነታችሁን ማሳወቅ ትችላላችሁ። እንደዚሁም ደግሞ ብዙ ኦርቶዶክሳውያን ጋር ደርሶ እንዲማሩበት ሌሎችም ጋር ደርሶ እንዲማሩበት እናንተ የተማራችሁበትን ሀሳብ ሼር አድርጉላቸው። ወደ ቪዲዮ እንመለስ። እንግዲህ የሊቀ መላእክት ቅዱስ ገብርኤል በዓል እንግዲህ ታኅሳስ 19 ይከበራል ማለት ነው። የሊቀ መላእክት ቅዱስ ገብርኤል በዓል እንግዲህ ስናከብር ለምንድን ነው የምናከብረው? እንዴት ነው የምናከብረው? ምክንያቱስ ምንድነው የሚለውን ነገር ዛሬ በዚህ ቪዲዮ እንመለከታለን ማለት ነው። እንግዲህ የሊቀ መላእክት ቅዱስ ገብርኤል በዓል ታኅሳስ 19 እንደሚከበር ታውቃላችሁ። ምክንያቱ ምንድነው ስንል ይህ ቀን እንግዲህ የምናከብረው አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰለስቱ ደቂቅን ከሚነደው ከእሳቱ እቶን ውስጥ እንግዲህ ቅዱስ ገብርኤልን ልኮ ያዳነበትን በማሰብ ነው ይህ ቀን የምናከብረው። አምላካችን ጌታችንና መድኃኒታችን ኢየሱስ ክርስቶስ ሰለስቱ ደቂቅን ከሚነደው እሳት እቶን ውስጥ ቅዱስ ገብርኤልን ልኮ ያዳነበትን በማሰብ ነው። አባቶችን እንዳስተማሩን እንግዲህ አባቶቻችን እንደነገሩን እንግዲህ ቅዱስ መጽሐፍም እንደሚነግረን በዚያ ዘመን ጣዖት የሚመለክበት ጣዖት የሚከብርበት ጣዖት የነገሰበት ከአንዱ ከእግዚአብሔር ውጪ ሰዎች ጣዖትን የሚያመልኩበት ጊዜ ወይም ወቅት ነበር። እንግዲህ ሰዎች በተለያየ ጊዜና በተለያየ ቦታ የራሳቸውን ነጻ ፍቃድ ተጠቅመው ከእግዚአብሔር ውጪ የተለያዩ አምልኮችን ያመልካሉና ይሄ ዘመንም መጽሐፍም አባቶችም እንደነገሩን በዚህ ዘመንም እንግዲህ ጣዖት የሚመለክበት ዘመን ነበርና እግዚአብሔርን በፍጹም ልባቸው ያምኑ የነበሩ እንግዲህ 3 ወጣቶች እንደነበሩ እንግዲህ በዛው እንመለከታለን። ጣዖት በሚመለክበት ጊዜ 3 ወጣቶች ማለትም አናንያ ወይም ሲድራቅ የሚባለው፣ አዛሪያ ወይም ሚሳቅ የሚባለው፣ ሚሳኤል አብድናጎ የሚባሉ 3 ወጣቶች በዚህ ዘመን እንደነበሩ እናያለን። እንግዲህ በትንቢተ ዳንኤል ምዕራፍ 3 ከቁጥር 1 እስከ መጨረሻው ተጽፎ እንደምናነባው እንግዲህ ንጉሱ የጣዖት ምስል አሰርቶ የራሱን ምስል አሰርቶ እንግዲህ በገሊላ አውራጃ ያለውን ሕዝብ ጠርቶ ለጣዖቴ ያልሰገደ ወደ እሳት ውስጥ ይጣላል ብሎ አዋጅ አስወጀ ማለት ነው። ከእግዚአብሔር እኔ ካቆምኩት ጣዖት ውጪ ማንኛውም ሃይማኖት የሚያመልክ ወደ እሳት ውስጥ ይጣላል ብሎ በአዋጅ ከትንሽ እስከ ትልቁ አስነገረ። በዚያን ወቅት እኒህ ሰለስቱ ደቂቅ ነበሩ። የንጉስ ትእዛዝ ነውና ህዝቡ ሁሉ ለጣዖቱ ሲንበረከክ እነዚያ በእግዚአብሔር አዳኝነት የተማመኑት ሰለስቱ ደቂቅ ወይም ደግሞ 3 ወጣቶች ግን ቆመው ያዩ ነበረ። እንግዲህ የእግዚአብሔር የሆነ ሰው ምንም ነገር አያስፈራውምና ናቡከደነጾር እርሱ ላስቆመው ጣዖት አለመስገዳቸውን ሲሰማ እጅጉን ተናደደ። እንግዲህ ጣዖት አቁሞ ለዚህ ጣዖት ካልሰገዳችሁ ለዚህ ጣዖት ካልተገዛችሁ እንግዲህ በእሳት ውስጥ ትገባላችሁ ብሎ እንግዲህ አዞ ነበረ። ግን የእግዚአብሔር የሆነ ሰው ምንም አይነት የሚያስፈራው ነገር ስለሌለ ናቡከደነጾር እርሱ ላስቆመው ጣዖት አለመስገዳቸውን ሰምቶ እጅግ በጣም ተናደደ። ከመበሳጨቱም ደግሞ የተነሳ የሚነደውን እሳት 7 እጥፍ እንዲነድ አስደረገ። 3 እንግዲህ አስቡት እጅግ በጣም እየነደደ ያለውን እሳት 7 እጥፍ ደግሞ ከዛ በላይ እንዲነድ አደረገና 3ቱንም ወጣቶች አስሮ እሳቱን እያሳየ ለእኔ ጣዖት መስገድ ይሻላችኋል ወይስ ከዚህ ከሚነደው እሳት መቃጠል ብሎ ምርጫ ሰጣቸው። እነርሱ ግን የምናመልከው አምላካችን ከሚነደው ከእሳቱ እቶን ያድነናል፣ ባያድነንም እንኳ አንተ ለሰራው አንተ ለምታመልከው አንተ ላቆምከው ጣዖት አንሰግድም ብሎ በድፍረት መልሰውለታል ማለት ነው። ወዲያውኑም ንጉሱ 3ቱን ወጣቶች አስረው ወደ እሳቱ እንዲጥሏቸው ወታደሮቹን አዘዘ። ወጣቶቹን አስረው የጣሏቸው ወታደሮች እንግዲህ የእሳቱ ወላፈን ሲያቃጥላቸው ሰለስቱ ደቂቅ ግን መላእክት ቅዱስ ገብርኤል ከሰማይ ወርዶ ወይም ደግሞ የመላእክት አለቃ ቅዱስ ገብርኤል ከሰማይ ወርዶ እሳቱን እንግዲህ አጥፍቶላቸዋል ማለት ነው። ንጉሱም ናቡከደነጾር በዚያን ጊዜ እንዲህ ብሎ ተናግሯል። ታስረው የተጣሉት 3 ነበሩ፣ አሁን ግን 4ኛ ሰው በእሳቱ መካከል ሲመላለስ ይታየኛል ብሎ
ምስክርነትን ሰጥቷል ማለት ነው። አንዳንዴ የጠላት ምስክርነት ብዙ ጊዜ ውሸትም እውነትም ሊሆን ይችላል። ግን ጠላት መሰከረ ማለት ምስክርነቱ እውነት የመሆን እድሉ ሰፊ ነው ማለት ነው። ጠላት ስለኛ መሰከረ ማለት ምስክርነቱ እውነት የመሆን እድሉ ሰፊ ነው ማለት እና ሶስቱ ሰዎች አስረን በእሳት ውስጥ ጥለን አልነበረምን ብሎ ተናገራቸው። እነርሱም ንጉሥ ሆይ እውነት ነው ብለው ለንጉሱ መለሱለት። እርሱም እነሆ እኔ የተፈቱ በእሳቱ መካከል የሚመላለሱ 4 ሰዎችን አያለው፣ ምንም አላቆሰላቸውም። የአራተኛው መልክ የአማልክት ልጅ ይመስላል ብሎ እንግዲህ መለሰው ነው የሚለን። የዚያን ጊዜም ናቡከደነጾር ወደሚነደው ወደ እሳቱ እቶን በር ቀርቦ እናንተ የልዑል አምላክ ባሪያዎች ሲድራቅ ሚሳቅና አብድናጎም ኑጡ ብሎ ተናገራቸው። ሲድራቅና ሚሳቅም አብድናጎምም ከእሳቱ መካከል እንግዲህ ወጡ። መሳፍንቱና ሹማምንቶቹም አዛዦቹና የንጉሱ አማካሪዎችም ተሰብስበው እሳቱ በእነዚያ ሰዎች አካል ላይ ኃይል እንዳልነበረው፣ የራሳቸውም ጠጉር እንዳልተቃጠለ፣ ሰናፊላቸውም እንዳልተለወጠ፣ የእሳቱም ሽታ እንዳልደረሰባቸው አዩ። ናቡከደነጾር መልሶ መልአኩን የላከ ከአምላካቸው በቀር ማንም አምላክ እንደማያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሱንም ቃል የተላለፉትን በእርሱ የታመኑትን ባሪዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ ብሎ እንግዲህ እግዚአብሔርን አመስግኗል ማለት ነው። እና አንዳንድ ጊዜ የኛ ጽናት ለእግዚአብሔር ፍቅር የሌላቸው እግዚአብሔርን የማያውቁትን ሰዎችንም ጭምር ወደ አምልኮተ እግዚአብሔር እንደሚያመጣ ወደ እግዚአብሔር ፍቅር እንደሚያመጣ ማሳያ ነው። እኛ በጸናን ቁጥር፣ እኛ ለኃጢአት ለበደል እምቢ ባልን ቁጥር፣ እኛ ለእግዚአብሔር ትእዛዝና ሕግ ባደላን ቁጥር እግዚአብሔርም ክብሩን በእኛ ላይ ይገልጣል ማለት ነው። የማያመልኩት የማያምኑት ጭምር በእኛ ጽናት፣ በእኛ እምነት፣ በእኛ ትጋት፣ በእኛ ጥንካሬ የተነሳ እንግዲህ እንዲበረቱ እንዲመጡ እናደርጋለን እና እኔም እንደዚህ የሚያድል ሌላ አምላክ የለምና ብሎ በሲድራቅና በሚሳቅ በአብደናጎም አምላክ ላይ የስድብን ነገር የሚናገር ወገንና ሕዝብ በልዩ ልዩ ቋንቋ የሚናገር ይቆረጣሉ፣ ቤቶቻቸውም የጉድፍ መጣያ ይደረጋሉ ብሎ አዝዣለሁ ብሎ አዘ። እንግዲህ ልብ በሉ ንጉሥ ናቡከደነጾር መጀመሪያ እኔ ላቆምኩት ጣዖት የማትሰግዱ ከሆነ ብሎ በእሳት እንደማቃጥላችሁ ወቁ ብሎ አዋጅ አውጆ ነበር። አሁን ግን በሰለስቱ ደቂቅ አማካኝነት በመልአኩ ቅዱስ ገብርኤል አዳኝነት በእግዚአብሔር ፍቃድ የተደረገውን ተአምር በተመለከተ ሰዓት ግን እኔ ያቆምኩት ጣዖት ስህተት ነው፣ ይልቁንስ የሚሳኤል የአናንያና የአዛሪያ አምላክ የተባረከ የተመሰገነ ይሁን፣ ከነሱ ውጪ እነሱ ከሚያመልኩት አምላክ ውጪ የሚያመልክም ደግሞ በልዩ ቋንቋ የሚናገርም ሁሉ ይቆረጣል፣ ቤቶቻቸውም የጉድፍ መጣያ ይደረጋል ብሎ እንግዲህ ሲናገር እንመለከተዋለን ማለት። እንግዲህ የዚያን ጊዜም ንጉሱ ሲድራቅና ሚሳቅ አብደናጎን በባቢሎን አውራጃ ውስጥ ከፍ አደረጋቸው፣ ትልቅ ስልጣንን ሾማቸው ብሎ ይናገራል። ትንቢተ ዳንኤል ምዕራፍ 3 ቁጥር 1 ጀምራችሁ ሙሉን ስታነቡ ማለትና የእግዚአብሔርን የማዳኑን ስራ ሲገለጥ እንግዲህ ቅዱስ ገብርኤል ሲታይ አዋጅ ሁሉ ተሻረ ማለት ነው እና ቅዱስ ገብርኤል ተአምሩን ባይገልጥ ሰለስቱ ደቂቅ ይሄንን ነገር ሁሉ ባላደረጉ ነበር ማለት። ሰለስቱ ደቂቅ ግን የእምነታቸው የእግዚአብሔርን መልአክ ቅዱስ ገብርኤል እንዲላክና እንዲያድናቸው ሆኗል። ስለዚህ ቅዱስ ገብርኤል እና ሰለስቱ ደቂቅ አንድ ላይ እንግዲህ በታኅሳስ 19 ቀን አብረው ይከበራሉ ማለት። ስለዚህ ቤተ ክርስቲያን እንግዲህ የመልአኩን የቅዱስ ገብርኤልን ተራዳይነት በታኅሳስ 19 ቀን ይህን ዕለት እንግዲህ ትዘክራለች፣ በታላቅ ድምቀትም ታከብራለች ማለት ነው። እንደው ግን እንድታቆት ያክል በዕለቱ የሚነበቡ ንባባት አሉ። አንደኛ ሁለተኛ ተሰሎንቄ ምዕራፍ 1 ከቁጥር 6 እስከ 12 ላይ ጌታ ኢየሱስ ከስልጣኑ መላእክት ጋር ከሰማይ በእሳት ነበልባል ሲገለጥ መከራን ለሚያሳዩአችሁ መከራንም ለምትቀበሉ ከኛ ጋር እረፍትን ብድራት አድርጎ እንዲመልስ በእግዚአብሔር ፊት በእርግጥ ጽድቅ ነውና እግዚአብሔርን የማያውቁትን ለጌታችንም ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል። በዚያን ቀንም በቅዱሳኑ ሊከብር ምስክርነታችንን አምናቸዋልና በሚያምኑትም ሁሉ ዘንድ ሊገረም ሲመጣ ከጌታ ፊት ከኃይሉም ክብር ርቀው በዘላለም ጥፋት ይቀጣሉ። ስለዚህም ደግሞ እንደ አምላካችን እንደ ጌታ እንደ ኢየሱስ
የኢየሱስ ክርስቶስ ጸጋ የጌታችን የኢየሱስ ክርስቶስ ስም በእናንተ ዘንድ ሊከብር እናንተም በእርሱ ዘንድ ልትከበሩ አምላካችን ለመጥራቱ የምታበቁ አድርጎ ይቆጥራችሁ ዘንድ የበጎነትን ፈቃድ ሁሉ የእምነትንም ሥራ በኃይል ይፈጽም ዘንድ ስለ እናንተ ሁሉ ጊዜ እንጸልያለን ብሎ ይናገራል። ሌላ ደግሞ ይሁዳ መልእክት ምዕራፍ 1 ይነበባል። እንደዚህ የሉቃስ ወንጌል ምዕራፍ 1 ለዘካርያስ እንግዲህ የጌታ መልአክ በዕጣኑ መሠዊያ ቀኝ ቆሞ እንደታየው ዘካርያስን ባየው ጊዜ እንደደነገጠ ይነግረናል። ስለዚህ እነዚህ ምንባባት የሉቃስ ወንጌል ምዕራፍ 1፣ የይሁዳ መልእክት 1 ምዕራፍ 1 ቁጥር 20፣ የሉቃስ ወንጌል ደግሞ ምዕራፍ 1 ቁጥር 11 ጀምሮ ሁለተኛ ተሰሎንቄ ምዕራፍ 1 ቁጥር 6 እንግዲህ የዕለቱ ማንባባት ናቸው። እንግዲህ የመላእክት አለቃና ሰለስቱ ደቂቅን ታኅሳስ 19 በዚህ ምክንያት እናስባለን፣ በዚህ ምክንያት እናከብራለን ማለት ነው። ውድ ክርስቲያኖችና ውድ ቤተሰቦች እንግዲህ ለዛሬ እንደዚህ ያስተምራችኋል ብለን ያሰብነውን መርሐ ግብር በዚህ መልኩ ይዘን ቀርበናል። ውድ የያኖስ ቲዩብ ቤተሰቦች ቻናላችንን ሰብስክራይብ ያላደረጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰብ ሁኑ። አብሮነታችሁን አሳዩን፣ አብሮነታችሁን ግለጡልን። እንግዲህ እንደዚሁም ደግሞ የማሳወቂያ መልእክት እንዲደርሳችሁ ቪዲዮ ስንለቅ የደወል ምልክቷን ተጫኑ። ላይክ በማድረግ ያላችሁን ሀሳብ አስተያየት በኮሜንት ሴክሽኑ ላይ በመጻፍ አብሮነታችሁን መግለጥ ትችላላችሁ ማለት ነው። ስለነበረን ጊዜ የአምላካችን የልዑል እግዚአብሔር ስም የተመሰገነ ይሁን። ይሄ በያኖስ ቲዩብ አማካኝነት የሚቀርብላችሁ ያኖስ የጥያቄዎቻችሁ መልስ የተሰኘው መርሐ ግብራችን ነው። ወስብሐት ለእግዚአብሔር።